እንኳን እንዴት መረዳት ያቅተናል ነው አንዳንዴ ማለት ነው። ባይዘዌ ማለት ነው አይ ቲንክ እና አሁን አንቺ ቸርች ትሄጃለሽ የኔ ቆንጆ? እኔ የትም የአምልኮ ስፍራ ላይ አልገኝም። ማምለክ ከፈለኩ ቤቴ ነው ፈጣሪን የማመልከው። ከፈለኩ እየሰገድኩ፣ ከፈለኩ እየተንበርኩ፣ ከፈለኩ እየተገለበጥኩ ነው ቤቴ ነው የማመልከው ፈጣሪን እና የትም ቦታ አልሄድም ልልሽ። በቃ እኔና አንቺ አብረን ነው ሻሃዳ የምንይዘው ለሁለተኛ ጊዜ ኢንሻአላህ። የምሬን እሺ እሺ፣ ለሁለተኛ ጊዜ ይዛለሁ። አክቹሊ ደጋግሜ ቢዝስ ለምሳሌ አንድ ሰው የተነሳ ሻሃዳ ደጋግሞ ቢዝ በነገሮች ላይ አንድ ነገር ልንገርሽ። ሻሃዳ በእስልምና እምነት ውስጥ ሻሃዳ እንደ አንድ ወደ ክርስቲያን የሆነ የሌላ እምነት ተከታይ የሆነ እንደ ለማመን ወይም ደግሞ ለመመስከር ሻሃዳን ትያለሽ እንጂ በእስልምና እምነት ውስጥ በቀን ውስጥ ስንቴ እንደሚባል ተገልሽ እኔ ካነበብኩት ነው ማለት ካነበብኩት፣ እንዲሁም ደግሞ ያው ቁርአን ምናምን ሲቀራ አይተሽኛል እና ካነበብኩት ሙስሊሞች ሚኒመም ታዩ ኖርማል እስተግፋር የሚያደርጉበትን ታይም ታዩ ቢያንስ 30 ሲሰግዱ፣ አሁን ለማስታወስ ኢምፖርታንት የሆነ ነው የምነግርሽ። 30 ሲሰግዱ ብቻ ፈጅር ሲሰግዱ ሱብሂ ላይ ሲሰግዱ ገባሽ አሽሀዱ አን ላኢላሃ ኢለላህ ወአሽሀዱ አነ ሙሐመዱን ረሱሉላህ ብለው ነው የሚጀምሩት። አስቢ ወኢቃሙ ሰላት ወኢታኡ ዘካት ምናምን ይሉና ይጀምራሉ ማለት ነይተው ይጀምራሉ። ከዛስ አስቢ ዙሁር ላይ ይጀምሩ። ከዛስ ራሱ ሰላቱን ሲሰግዱት ብዙ ያኔ በየረካው የሚሉበትን ቦታ አለ። አሁን ዘርዝሬ እንትን አልልሽም ታይምም አይበቃንም። በቀን ቢያንስ አምስቴ ይላሉ ሰላት ላይ ዋናው መግቢያው ላይ ማለት ነው። መግቢያው ላይ ማለት አስቢ በቀን 5 ማለት ነው። ሰላቱን ሲሰግዱ ደግሞ መሀል ላይ ይላሉ። ምን ላይ ለምሳሌ በሚቀመጡበት ሰዓት አሁን ለምሳሌ ተቀምጠው መሀል ላይ እኮ 2 ረካ ወርዶ መሀል ላይ ይቀመጡ የለ ተቀምጠው የተወሰነ ደቂቃ የሚሉት ነገር አለ። እንደውም አንዳንድ ሰዎች ምን ይላሉ እሷን ነገር ራሱ ከሰላት አንዳንድ ክርስቲያኖች አውሮፓ ያሉ ክርስቲያኖች ምን እንደሚሉ ታውቂያለሽ? በጣም የሚገርመን ይላሉ ተቀምጦ የሚሉት ነገር ይላሉ። አንዳንድ ይቺ ሰላት ሲሰግዱ መሀል ላይ ቁጭ ብለው የሚሏት ነገር አሁን ከሌሎች ስግደቶች ለየት የሚያደርገው የእስልምናን አሰጋገድ ከሌሎች ስግደቶች ለየት የሚያደርገው አሁን ለምሳሌ ቤተክርስቲያን ምናምን ስትሰግጂ ዝም ብለሽ መውረድ ምን አናው አይደል መውረድ ሳይሆን ላይክ ለፈጣሪሽ ምስጋናን እያቀረብሽ እና ደግሞ አምላኮ ይቅር በለኝ ምናምን እያልሽ ነው እኮ ገባኝ። ብቻ መውረድ እንትን ነው ትቆሚያለሽ ይቅር በለኝ ያልሽ በአንደበትሽ እያልሽ እኮ ትወርጃለሽ። በእስልምናም ትያለሽ እኮ አምላኬ ይቅር በለኝ ትያለሽ እኮ ይላሉ ሲሰግዱ ማለት ግን መሀል ላይ ቁጭ ብለው የሚሏት አለች የምትባላለች መሀል ላይ እሷ መሀል ላይ ተቀምጠው ምንድን ነው የሚሉት ላይክ ፈጣሪ ሆይ አንተ አንድ አምላክ ነህ ፈጣሪ ሆይ ምናምን ከማለት ውጭ ሌላ ለየት ያለ ትርጉሙን አላውቀውም። እኔ በአረብኛው ነው ያነበብኩት። ትርጉሙን በደንብ እንዳልሳሳት እዚህ ሚዲያ ላይ ስላለሁኝ ጠይቄ ምናምን ወደፊት እኔ እንጃ ማለት እንዳልሳሳት ማለት ነው። ግን በአረብኛው ግን ምን መሰለሽ የሚሉት አተህያቱ ሊላህ አሰለዋቱ አጠይባቱ السلام عليك أيها النبي وعلى علي عباد الله الصالحين وأشهد أن لا إله إلا هو وأشهد أن محمد عبده ورسوله ይላሉ። ከተሳሳትኩ እዚህ ጋር እንትን በሉት ይቅርታ እሺ። ከተሳሳትኩ አስቢ አመና أشهد أن لا إله إلا الله وأشهد أن محمد عبده ورسوله 60 ብለሽ መጨረሻ ላይ አስቢ ስንት ይላሉ በመሀልና ከእንደገና መጨረሻው ላይ ማለት ነው። ሁለት አሁን ለምሳሌ የዙሁሩ አንድ መጨረሻ ላይ ሁለት ይሉታል። ከሲቆሙ አንዴ 3 በጣም ብዙ ጊዜ ነው የሚሉት በቀን በቃ። ስለዚህ አንድ ምንድን ነው ብለሽ ተረዳሹ? አንዳንዴ የምናመልከውንና የምንናገረውን ነገር መስት ማወቅ አለብና ምን እንደሚል አንቺ ታውቂዋለሽ። አሁን ተናግረሽዋል ቋንቋ ምንድን ነው ይሄ ቋንቋ የሚለው? አውቀዋለሁ እኮ ግን አሁን ስተረጉም እዚህ ጋር እንዳልሳሳት
ለዚህ ነው መናገር የለብኝም። በመሀል አሁን ሙሉውን የሆነ ቦታ እንዳልሳሳት ነው ገባሽ? የተሳሳተ ነገር ማስተላለፍ ስለማልፈልግ ነው። እና ትርጉም አላቸው። እኔ አሁን ልነግርሽ የፈለግኩትኝ ሙስሊም 10 ሻሃዳ ብያዝ ስላልሽ ሙስሊሞች በቀን በጣም ብዙ ጊዜ ነው አላህንና ነቢዩ መሐመድ ነቢይ መሆኑን እየመሰከሩ የሚውሉት። በቀን አንድ አይደለም ልልሽ ፈልጌ ነው። በጣም ብዙ ጊዜ ነው። እሺ ምን ይውዳይ ቆይ ሰው ሊያልፍ ስለፈለገ ለዛ ነው ግርድ ያደረኩት። ምናምን 44 ሰው ምናምን አይ አሁን እኔ ኢምፖርታንቷን እንደምነግርሽ በጣም ብዙ ጊዜ እንትን የሚሉት ማለት ነው። በጣም ብዙ ጊዜ እንዲሁ ደግሞ ከሰላት ውጭ ደግሞ የሚሉት አለ። ከሰላት ውጭ ለምሳሌ አሁን እስተግፋር ሲያረጉ ምናምን ይሄ ልቡ በኢባዳ የተሞላ ማለት ልቡ ኢባዳ ያለው ሰው ማለት አሁን ለምሳሌ ቢዝነስን የሚያስብ ብቻ ሰው ሙስሊም አለ። አሁን ለምሳሌ ቢዝነስን ብቻ የሚያስብ ነው፣ ህይወቱን ብቻ የሚያስብ ሱቁን ምን አከሰርኩ፣ ምን ተከሰርኩ፣ ምን ጎደለብኝ፣ ምን አተረፍኩ እያለ የሚውል ሙስሊም አለ። በነገርሽ ላይ አለ። ግን ደግሞ ባለው ታይም ደግሞ ከሰላት ውጭ ደግሞ አላህን እያወሳ እስተግፋር እያደረገ የሚቆይም ሙስሊም አለ። በዚህ አጋጣሚ እና ሻሃዳ መያዝ የሚመስላቸው አሁን ክርስቲያኖች አንዴ ሲመሰከር ብቻ ይመስላቸዋል። አይደለም። ሙስሊሞች በቀን ሚሊዮን ጊዜ ነው አላህንና ነቢዩ መሐመድን ሲያመሰግኑ የሚውሉት። በእነሱ ሲመሰክሩና እኔ እኮ ዛኔ ለምን እንደዚህ እንዳልኩሽ ታውቂያለሽ? የሆነ ጊዜ ላይ ሻሃዳ ይዤ ነበር ምናምን ላይክ ኢትስ ኦኬ። ክርስቲያን ለመሆን ትጠመቂያለሽ፣ ክርስቲያን ትሆኛለሽ፣ ሙስሊም ለመሆን ደግሞ ሻሃዳ ትይዣለሽ ምናምን። ነገር ግን እኔ መጥፎ መንፈስ አለኝ ከራሴ ጋርና ከራሴ ጋር ብቻ የሚግባባ መንፈስ አለኝ። ራሴ ትክክል ነው ብዬ የማስበው ብቻ ነው እንጂ ሰዎች ትክክል ነው ብለው አምነው የተከተሉት ነገር ይዤ የሚል አልችልም። እና እንደዛ መሆን የለብሽ ጀምር፣ እንደዛ መሆን የለብሽ። ይኸውልሽ ሰው የተከተለው በነገርሽ ላይ አንድ ነገር ልንገርሽ፣ እስልምና እምነት በሰው ቢሆን ኖሮ ከቲክታክ መንደር ራሱ ጠፍተን ነበር። ክርስትና እምነት በሰዎች ቢሆን ኖሮ ከቲክታክ መንደር አጥፍተውን ነበር፣ ብናድርገው አጥፍተውን ነበር። እኔ ልንገርሽ፣ እኔ አሁን በቲክታክ ከመጣሁበት ጊዜ ጀምሮ ሙስሊሙም ይሰድበኛል፣ ክርስቲያኑም ይሰድበኛል፣ ጴንጤውም ይሰድበኛል። እንደ ሰው ቢሆን ማለት ነው፣ እምነቱ እንደ ሰው ቢሆን። ግን አንቺ አንደኛ ሰውን አይተሽ አይደለም የምትከተይው። በእርግጥ እኔ ሙስሊም ከሆንኩ እኔ ውስጥ ነው እስልምናዬን የምታየው። እኔ ፈጣሪን የምገዛ ከሆነ ጥሩ መልካም ልብ ካለኝ እንዲህ ብለሽ ትመሰጪና እኔን ትከተያለሽ። በእርግጥ ልክ ነሽ። አንዳንዴ ጥሩ ሰዎች ስታገኝ፣ መልካም የሆኑ ሰዎች ስታገኝ እምነታቸውን በእነሱ ውስጥ ታያቸዋለሽ። አሁን አንቺ ምርጥ ክርስቲያን ከሆንሽ በቃ እኔ በህይወቴ ስወድቅም ስነሳም ሲቸግረኝ የሚደርሱልኝ ክርስቲያኑ 10 ሙስሊሞችን ደውዬ የሆነ ነገር እርዳታ ጠይቄያቸው አይደርሱልኝም። አንዷን ክርስቲያን ግን ደውዬ ትደርስልኛለች። በህይወቴ ከገጠመኝ ነገር ነው ምነግርሽ። ግን በሰው እምነቱን መለካት አትችይም ነው እያልኩሽ አይደል? በሰው እምነቱን መለካት አትችይም። ግን አንዳንዴ ደግሞ መልካም ሰው ስታይ የሆነ በቃ ያን ሰው እየተጠጋሽ ስትሄጂ እንትን ትያለሽ። ግን እዛ ላይ ፎከስ አታድርጊ። አንቺ ፎከስ ማድረግ ያለብሽ ማንበቡ ላይ። በንጽጽር ዓለም ውስጥ አሁን አለሽ፣ ቀጥይበት፣ እወቂ። የትኛው አነጻጽሪ፣ የትኛው ነው ትክክለኛ ሪል ሃይማኖት፣ የትኛው ነው ሪል እግዚአብሔር፣ የትኛው ነው ሪል አላህ፣ የትኛው ነው ትክክለኛው አምላክ የሚለውን ነገር አሁን የጀመርሽውን ነገር ከቀጠልሽ እመኚኝ ታገኘዋለሽ መልሱ። አይ አይደለም። ምን አለ መሰለሽ ጃንዬ፣ እኔ እንትን ምንድን ነው እኔ የትኛውንም ሃይማኖት አይደለም ላይክ በውል የምናውቃቸው ሙስሊም እና ክርስቲያን በብዛትኛ ፉክክራችንም ትክክል አይደለም ነው እያለን የምናነጻጸር ሁለት ሃይማኖቶች ነው፣ ሙስሊምንና ክርስቲያን ነው። እዚህ ዓለም ላይ ደግሞ ኦልሞስት አይ ቲንክ ወደ 48,000 ምናምን የሚሆን ሃይማኖት አለ። እነዛ እኛ ፎከሳ ነው የምናደርገው ትክክል ነው ብለን የምንደባደበው ከሙስሊምና ከክርስቲያን ጋር ነው። ገባሽ አይደለም? ኤግዛክትሊ ያ እኛ ሌሎቹንም እኮ ብናውቃቸው እኮ እነዚህም ትተናቸው ያኛው ትክክል ነው ብለን የምንሄድበትም አጋጣሚ ሊኖር ይችላል። ግን እኔ ምን አለ መሰለሽ አሁን መሳት ላይ ሻሃዳ ያስኩኝ ሙስሊም በቃ ክርስቲያንና ሙስሊም ነበርኩ የምለው። ከዛ አይ
ኢትስ ኦኬ በቃ ደግሞ ሙስሊም ብቻ ለመባል ያው ሻሃዳ ደግሞ ሊያዘርጉና ሻሃዳ ያዝጉ ምናምን ነገር ግን አንዳንድ ደግሞ እንደ ሙስሊም የሚቀበሉት የህግ አላቸው የአስተምሮ መስፈርት አላቸው። ክርስቲያንም ጋር ብትይ እኔ ደግሞ አልቀበልም። ምንድን ነው ካልሽኝ አንድ ነገር ልንገርሽ ማጃኒ። ምንድን ነው እስቲ ከእስልምና ያልተቀበልሽው? ከሞት በኋላ ህይወት አለ የሚባል ታሪክ ኔቨር ኤቨር አይምሮ ውስጥ መክተት አልቻልኩም። በሁለቱም በእስልምናም በክርስትናም አዎ በቃ እኔ ከሞትኩ በኋላ አለቁ እኔ ህይወቴ ከሄደች በኋላ እዚህ ጋር አለኩኝ ጨረስኩኝ ብዬ ነው የማምነው እንጂ። እሺ እኔ ይሄንን በአንድ ሎጂክ ላስረዳሽ። እኔ ከሞት በኋላ ህይወት እንዳለ ከሞት በኋላ ህይወት እንዳለ እንዴት ላስረዳሽ መሰለሽ? ለምሳሌ ዱባ አለ አይደለ? ብዙ ምሳሌዎችን መጥቀስ ይችላሉ፣ ግን እንደ ዱባን እንዲገባሽ ዱባ አለ አይደል? ዱባውን እንበለዋለን በደንብ አድርገን አብስለን የጣፈጠ ነገር እንትን ብለን እንበለዋለን አይደለም? ከዛ ፍሬውን መልሰን ወዴት እንከቷለን? ወደ መሬት እንከቷለን። እራሱ ዱባውን ሙሉ ዱባውን ሳትበይው እራሱ አንቺ ሳትበይው ሙሉ ዱባውን ብትቀብሪው እራሱ ዱባው ይበሰብስና ፍሬው አለ አይደል? ውስጡ ፍሬው ዘር ሆኖ ከእንደገና ህይወት ዘርቶ ድጋሚ ዱባ ይሆናል። አይሽ እኛ ያየነው ነገር ነው። አየሽ ጃኒጌ፣ እሱ ዱባውን ስንቀብረውም አይተናል፣ ፍሬም ሲያፈራ አይተናል፣ ሳይበሰብስም። አይ ቲንክ ስልክ ገብቶባት ነው የሚሆነው። ስልክ ገብቶብሽ ነው። አዎ ስልክ ገባብኝ ማለት ነው። ስሚኝማ እሱንም አይተነዋል፣ ዱባውን ስንቀብረውም አይተነዋል፣ ሳይበሰብስም ሲቀር አይተነዋል፣ ፍሬም ሲያፈራ አይተነዋል። ያየነው ነገር ላይ ምንም የምናስተባብለው ምናምን የምንለው ነገር የለም። ግን እኛ ግን የሰው ልጅ ግን እኔ ከሞተ በኋላ ያየነውም የሰማ እኔ በራሴ ያዩ ድንገት ነቢያቶች እኮ አሉ የተገለጠላቸው ልትሉ ትችላለን። እኔ ግን በራሴ እሱን ማመን ሊሆን አይችልም አይነት ነገር ነው። አላኩል ያህል ይህን ነገር እስኪ በደንብ አድርገን እንየው። ሎጂካሊ ለራሱ ረጋ ብለን ብናስበው ከሞት በኋላ ህይወት እንዳለ ነው የምናረጋግጠው። ድምፄ ይሰማል? ስታክ አድርጋችሁብኛል። የምሰማ ከሆነ ዝም ልቀጥል። የእናንተ እንትን ብለዋል፣ እኔ ልቀጥል። የሚሰማ ከሆነ እሺ። አሁን ቤዚ ከኔ ጋር እንዲሆነ እንድንቀጥል እፈልጋለሁ። ከሞት በኋላ ከእንደገና መቀስቀስ ኑሮ ከእንደገና ህይወት ሊኖረኝ ይችላል። ይሄ ነገር ይከብዳል። አፈር ከሆንኩ በኋላ አጠም ከሆንኩ በኋላ ኦኬ፣ እንደዚህ ከሆንኩ በኋላ ድጋሜ ሰውነት የተመልሶ ምናምን ነገር መልሼ ያቺ ቤዝ ይሆናለሁ የሚለው ነገር ይከብዳል ነው አይደል? አንቺ ፖይንት እሺ፣ በጣም ጥሩ። አሁን አንቺ ምንድነው ይሄን ነገር ለመቀበል የከበደሽ? ሎጂካል ነገር ነው እንግዲህ አእምሮሽ ለመቀበል ከበዴ ነው። ይሄ ምንድን ነው አእምሮሽ መቀበል ከብዶች ሳይሆን ሰፋ አድርጎ መመልከትን ስላልቻልሽ ነው። ቤዚ እህቴ፣ ሰፋ አድርገሽ እንድታይ የምፈልገው ምንድን ነው አስለን አንቺ ከምንድን ነው የመጣሽው? መጀመሪያ ከምንድን ነው የተፈጠርሽው? እስኪ ይሄ መልሽልኝ። ከእናትና ከአባቴ። እናትና አባትሽ ሰበብ ናቸው። እኔ እያልኩሽ ያለሁት ምንድን ነው የአንቺ መነሻ ነው። እናትና አባትሽ ሴክስ አደረጉ። ከዛም በኋላ በእናትሽ ማህፀን ላይ የስፐርም ሴል አለ። ያ ነው መነሻሽ አይደለ እንዴ? ስፐርም ሴል ነው ወይ ደግሞ ጠብታ የምንለው ነው አይደለ እንዴ? እና ከዛ ጠብታ ከዛች ከስፐርም ሴል አሁን እችን የምትመስልን ቤዚን ማለት ነው የፈጠረ አላሁ ስብሓነሁ ወተዓላ ያመጣ አላሁ ስብሓነሁ ወተዓላ ነገም እንደዚሁ ካልነበርሽበት ማለት ነው ከአፈር አንቺን መቀስቀስ መፍጠር እንዴት ይከብደዋል? ጠዋት ላይ አባታችንን አደም ማለት ነው ይከብደዋል እኮ የአንቺ ፖይንት እኮ ይሄ ነገር እንዴት ሊሆን ይችላል ነው እኮ አንቺ ሎጂክሽ ምንድን ነው? ይሄ ነገር አእምሮ ለመቀበል ይከብደኛል ነው። ኦኬ ስለዚህ አእምሮሽ በደንብ አድርጎ ይቀበለዋል፣ ያጣጠመዋል። ሰፋ አድርገሽ ካየሽው ማለት ነው የአንቺን መነሻሽን ተመልከች። ከጠብታ ማለት ነው አባትሽ አዳም ወይ ደግሞ አደም ከምንድን ነው የተፈጠረው? ከአፈር ነው አይደለ እንዴ? ምንም ግዑዝ ከሆነ ምንም ከማይንቀሳቀስ አፈር ነው አባታችን አደምን አላህ ህይወት የዘራበት። አደም ለአባት የሚሆነው ኦሳማ። እሺ ምን አልሽኝ?
እሺ ወደ እንትኑ ተባው። እሺ ልጨምርልሽ፣ አንድ ልጨምርልሽ፣ ችግር የለም። ትኩረት እንድታደርግ እና ታች ያሉ ሰዎችም ይሄ ብዥታ ምናልባት እነሱ ጋርም ከመጣ ትኩረት እንዲያደርጉበት ነው። ይሄ ሎጂካል ባይ ዘ ዌይ ቁርአን ከመክፈታችን በፊት ይሄ ሎጂካል የሆነው አመጣጥ ሎጂካል በሆነ መልኩ መልስ መስጠት ስላለብኝ ነው። እንደው ሎጂካል እንኳን ከሄድን ቁርአን ሳንከፍት ሎጂካል እንኳን ከሄድን እኛ ነገ ላይ ከሞት መቀስቀሳችን ከመቃብር አጠም ሁነን አልቀን መቀስቀሳችን ለፈጣሪ የሚከብድ አይደለም፣ ወይ ደግሞ አይሆንም ብዬ ልጠረጥር አይገባም። መጀመሪያ መነሻዬ ነው ማየት ያለብኝ። መነሻዬ ራሱ ምንድን ነው? የሚያስገርም እኮ ነው። የሰው ልጅ እኮ ድንቅ ነው። መነሻው እኮ በራሱ እኮ የእኛ መነሻ ጠብታ እኮ ነች። ስፐርም ሴል የምንላት ጠብታ ነች። ከዛች እኮ ነው አላህ እኛን ያስገኘን። ስለዚህ ነገ ላይ ይሄን መስራት አይሳነውም ነው። ሌላው አይሳነውም አይደለም ያልኩት። ፈጣሪ ምንም የማድረግ አቅም፣ ስልጣን፣ ሁሉ ነገር አለው። እየገደለን አይደል እንዴ? እየፈጠረን አይደል እንዴ? ወንድና ሴት ተዋህደው ሌላ ሰዎች እንዲፈጠሩ እያደረገ አይደል? እኔ እኮ ፈጣሪ ሰው ከሞተ በኋላ ማስነሳት አይችልም አይደለም ያልኩት። እኔ ግን ይሄ ህይወት አለ ብዬ አላምንም ነው እንጂ ፈጣሪ አይችልም አይደለም የሚለው ላይ ንግግሬ። ፈጣሪ ምንም የማድረግ አቅም እኮ ይሄ እምነትሽ ከምን የመጣ ነው ስልሽ ቅድም መነሻችን ላይ ይህን ነገር ለመቀበል ይከብዳል። ምንድነው መነሻሽ ስንል አሁን ይህን ነገር ለመቀበል ይከብዳል ነው አይደለ እንዴ? ሌላ መነሻ አለሽ? ይህን የማትቀበይበት ከሞት በኋላ ህይወት የለም ለሚለው ንግግርሽ እምነትሽ መነሻሽ ምንድን ነው? ማረጋገጫ ስለሌለኝ ከሞት በኋላ ህይወት አለ የሚለውን ነው የማትቀበለው እንጂ ፈጣሪ አሁን ደግሞ በጣም ጥሩ ማረጋገጫ ላልሽው አንድ ማረጋገጫ ልስጥሽ፣ ከቁርአን ማረጋገጫ ልስጥሽ። በሱረቱል ኢስራ ቁጥር 49 ጀምሮ ተመልከቱ። ልክ ቤዚ የተናገረችውን አንዳንድ ሰዎች ተናግረውት ነበር እና አላህ የነሱን ንግግር አቅርቦ ይመልስላቸዋል። بعد أعوذ بالله من الشيطان الرجيم الله من على وقالوا آلوا أإذا كنا عظاما ورفاتا أإنا لمبعوثون እንደው ከሞትን በኋላ ስጋችን አፈር ከበላው በኋላ አጥም ከሆንን በኋላ እንቀሰቀሳለን خلقا جديدا እንደገና በፊት የነበረን አቋም ይመለሳልን? አፈር ከሆንም በኋላ እንዴት ይሄ ነገር ሊሆን ይችላል እያሉ ይሳለቃሉ ሰዎች ማለት ነው። እና አላሁ ስብሓነሁ ወተዓላ ምን አለ? ቁል ያ ሙሐመድ በላቸው ኩኑ ሒጃረተን ከፈለጋችሁ ድንጋይ ሁኑ፣ አው ሐዲደን ወይ ደግሞ ብረትም ሁኑ ከፈለጋችሁ፣ ኦኬ አው ኸልቀን ሚማ የክብሩ ፊ ሱዱሪኩም ወይ ደግሞ በልባችሁ ትልቅ ነን ብላችሁ አስቡ። ፈሰየቁሉና ማ ዩዒዱና መን ዩዒዱና ይላሉ። አሁንም ማን ነው የሚመልሰን እንደዚህ አፈር ከሆንም በኋላ? ቁል ለዚ ፈጠረኩም አለ አላሁ ስብሓነሁ ወተዓላ በላቸው ያ አለዚ ፈጠረኩም የፈጠራችሁ አወለ መራ መጀመሪያ ከአፈር በሚያስገርም መልኩ ከአፈር መጀመሪያ የፈጠራችሁ አላሁ ስብሓነሁ ወተዓላ ነገም አፈር ስትሆኑ መልሶ እናንተን ከአፈር መፍጠር ወይ ደግሞ መመለስ አይከብደውም። ይሄ ነው አላህ ያስቀመጠልን ቁርአን። ስለዚህ ይሄ ማረጋገጫ ነው። ማስረጃም ከተባለ ቁርአን ማረጋገጫ ነው፣ መለኮታዊ ግልጠት ስለሆነ ማለት ነው። ተረዳሽ? ቤዙ አላህ ሂዳያ ይስጥሽ ነው የምለው። አላ ኩል ያህል ከሞት በኋላ እንደው አሁን ማለት አላህ እንደው እስኪ ስታስቡት የሰው ልጆች በአላህ እንደው ስታስቡት ዛሬ ላይ በጣም በደል አለ አይደል? እዚች ምድር ላይ በጣም በደል አለ። የሰው ልጅ ይበደላል። ለምሳሌ በሀገራችን በኢትዮጵያ ብንመለከት፣ ወደ ፈለስቲን ብንሄድ፣ ለምሳሌ በሀገራችን አሁን መካነ ሰላም በሚባለው አካባቢ ላይ ሰላማዊ ሰዎች ተገድለዋል። ምንም ሳያጠፉ ሰላማዊ ሰዎች ተጨፍጭፈዋል። ኦኬ፣ በጣም ተበድለዋል። ይሄ በደል እኮ ነው እህት ወንድሞች። ፈለስጢን ሂዱ፣ ከ20 ዓመት በላይ እየተበደሉ ነው። ህፃናት እየሞቱ ነው። የህፃናት ደም እንደ ጉድ ይፈሳል። ልጆች ያላችሁ እስኪ አስቡት ይሄንን በደል እንግዲህ አስቡት። ይሄን ትልቅ በደል የበደልነትን ግዝፈት ልጆች ያላችሁ እናቶች አስቡት። ኦኬ፣ ይሄ ሁሉ በደል እዚህ ምድር ላይ እየተንሰራፋ እንዴት ነው ነገ ላይ መፍትሄ የማይበጅለት? እንዲሁ የሚቀር ይመስላችኋል? ይሄ በደል አሁን እንዲሁ የሚቀር ይመስላችኋል? ነገ ላይ ዳኝነት ፍርድ እንዲሁ አጥቱ ፍርድ ሳይሰጥለት እንዲህ ዝም ብሎ የሚቀር ይመስላችኋል? ወላሂ እንዲሁ ስናስበው ለራሱ ማለት ነው አይቀርም በጭራሽ። ቀን አለ፣ ቀን ይወጣላቸዋል። ኦኬ፣ ለተበደሉት ለተበዳዮች ቀን ይወጣላቸዋል። ስለዚህ እንዲሁ ሎጂካል እንኳን ስናስበው ነገ ላይ የፍርድ ቀን እንዳለ ሁላችንም አንድ ፍትሃ የሆነው አላህ ፊት እንደምንቆም ፍርዳችን እንደምናገኝ እርግጥ ነው። ይህንን ነው መናገር የምፈልገው። አንድ ጥያቄ ልጠይቅ ኡሳማ፣ ስማኝማ። ገነት ወይ ደግሞ ሲኦል ባይኖር ፈጣሪክን አለ ባይባል እዚህ ምድር ላይ በምትሰራው ስህተት ትክክል ያልሆኑ ነገሮች ሰማይ ቤት በኋላ ስትሄድ ትጠየቅበታለህ ባትባሉ ምድር ላይ ፈጣሪን ትፈራ ነበር?
ስህተት ካለ መስራት ትቆጠብ ነበረ? አትፈሪም ነበረ። በፍጹም አትፈሪም። የምትፈሪው ሲጀምር አንቺ ስላላመንሽ ነው እንጂ እኮ እንዳለ እኮ ያውቃል ውስጥሽ፣ ግን አላመንሽበትም። ከሰማይ በላይ ሁለተኛ ዓለም እንዳለ አላመንሽበትም። ውስጥሽ አላመነም እንጂ እኮ ያውቃል እኮ ልብሽ። አቤቴ ማመኑ ላይ ሰዎችን ስበድልና ሰዎችን ሳሳዝን እዚህ እኔ ላይ ነገ በተዘዋዋሪ ሰው እንደምበደልና እንደማዝን ስለማቅ እፈራለሁ ሰው ላይ ግፍ ማድረግን። አሁን ኦሳማ ግን አንተ ግን ይሄ ነገር ግን ባይኖር ግን ፈጣሪን ግን እንትን ትል ነበረ፣ ትፈራ ነበር። እዚህ ምድር ላይ ግን ኃጢአትን ትፈራ ነበር። ቅጣት ባይኖር የዘላለማዊ ቅጣት ባይኖር ላይ ቅጣት አሁን ኦሳማ እሷ እያለች ያለችው ምድር ላይ ቅጣት አለ ነው። እሷ እያለችው ያለችው በመኪና ከተገጨው በመኪና ገጭቼ እሞታለሁ ለምት እንደዚህ አይነት ፍርድ የለም ይመስለኛል። ቤዚ እንደተረዳሁት ከሆነ ነገ ላይ አላሁ ስብሓነሁ ወተዓላ ሰዎችን የሚቀጣበት መንገድ ባይኖር፣ ጀሃነም ምናምን የምንለው ነገር ባይኖር ዛሬ ላይ በደል ትሰራለህ ወይስ አትሰራም የሚል ነው አይደል ቤዚ? እሺ አንድ ነገር አለ። ከፈጣሪያችን በታች ሂውማኒቲ የምንለው ህሊና የምንለው ነገር አለ። ኦኬ አንቺ ሰው ከሆንሽ ሲጀመር አንቺ ሰው ከሆንሽ ሀቂቃ እንደው ሰው የሚለውን ስያሜ ካያሽ ከአላህ በታች ህሊናሽን ለራስሽ የሚይዝሻል። ውስጥሽ እያወቀ የምትሰሪው በደል ለራሱ ሰላም አይሰጥሽም። ኦኬ እያወቅሽ በደል እኮ ስትሰሪ እኮ ውስጥሽ ያውቃል። ፋውል ስትሰሪ ውስጥሽ ያውቃል። ያ ነገር ምቾት አይሰጥሽም በራሱ ማለት ነው። ሰው ከሆንሽ ይህን ነገር አታረጊውም ነው። ሲቀጥል ነገ አላህ ፊት መቆም የማይቀር ከሆነ መጠየቅ የማይቀር ከሆነ ቅጣት የማይቀር ፍርድ አለ ካልን በፍርድ ውስጥ ምን አለ? ቅጣት አለ። በፍርድ ውስጥ ምን አለ? ቅጣት አለ። አንድ ሰው ይሄ ነገር ትክክል አይደለም ብሎ አንድ አካል ከፈረደበት ሊቀጣ ይገባዋል ማለት ነው። ያ ነገር አለ። ግን ደግሞ ከአላህ በታች እዚሁ ምድር ላይ ከተመለከት አሁን ሰውኛ የሆነው ማንነትሽ በራሱ ስብዕና የምንለው ነገር ይከለክልሻል ይህንን ነገር ለመስራት። ሁለት እግር አውሬ ከሆንሽ ግድ የለብሽም። ኦኬ ሁለት እግር አውሬ ሲሆን የሰው ልጅ ራሱንም ሼም አይይዘውም። የሰውን ደም ሲጠጣ ሼም አይይዘውም። ልክ እስራኤሎች በፈለስጢን ላይ እንደሚሰሩት ማለት ነው። የእስራኤል ወታደሮች በፈለስጢን ላይ የህፃንን ደም ከመንግስቱ ጀምሮ የሚሰሩት ስራ ማለት። ስለዚህ ይሄ ነው። ይሄ እንስሳ ከልአንዓም ልክ እንደ እንስሳ መሆን ነው። ስለዚህ ከዚህ አንጻር ነው የምንመለከተው። ግን ያም አለ ይሄም ነገ አላህ ፊት ቆሞ ፍርድ የማይቀር ነው። ጀነት ጀሃነም የማይቀር ጉዳይ ነው። አላህ ሂዳያ ይስጠን። አሜን አሜን ያ ረብ አሜን። እሺ ቴንኪው አመሰግናለሁ። በዚሁ አጋጣሚ ቤቱ የንጽጽር ቤት ነው እንደምታውቁት፣ የጃኒ ቤት ነው። ክርስቲያኖች ካላችሁ ግቡ። ቅድም ኮመንት ላይ ያዙ ይልቀቁኝ ስትሉ ነበር። ኑ ግቡና ዲስከሽን ማድረግ እንችላለን። በማስረጃ ስድድብ ምናምን ነገር ሳይሆን በማስረጃ እነ ጃኒ እና ቤዚ ያነሱትን ፖይንቶች ይዘን እንደ መነሻ አድርገን ማውራት እንችላለን። ግን ስድድብ ከሆነ ምንም አይሰራም። በኋላ ጥለን ስድድብ ክርስቲያኖች ያስገባቸዋለሁ። ቆይ አንዴ፣ በመጀመሪያ ደረጃ ቪዲዮ ደርሷል። ሰኞ ቀን ሬዲ ነህ? ዝግጁ ነኝ። መወያየት የሚችል ክርስቲያን ካለ ዝግጁ ነኝ። ልጁም ዝግጁ ነው። ለምን ከእንትና ጋር እኮ ነው ከእያሱ ጋር ፕሮግራም ዝግጁ ነው። ፈቃደኛ ከሆነ ይምጣ። መወያየት አናግሮኛል። ጨርሻለሁ። ይሄ በቃቸው። እሺ ቴንኪው ውዴ። ሀቢብቴ